ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። የሆነ ቪዲዮ አይቼ ነበርና በዛ ጉዳይ ላይ የራሴን ሀሳብ አስተያየት መስጠት ፈልጋለሁ። ከማታ ጀምሮ ቲክቶክ ላይ በጣም ሲዘዋወር የነበረ ቪዲዮ ነው እና ብዙ ሰዎች ኮመንትም እያየው ነበረ እና የራሴን ሀሳብ አስተያየት በዚህ ቪዲዮ ላይ መስጠት እፈልጋለሁ። እስኪ ቪዲዮ ምንድነው ወደሚለው እስኪ ቪዲዮውን በትንሹ ላሳያችሁና ከዛ በኋላ የራሴን ሀሳብ አስተያየት አስቀምጣለሁ። ግምጃን አንተን የመሰለ ጎበዝ እያለህ እንዴት ነው አሳልፈ ለሌላ ሰው ይሰጣል? እኔ ወንድም አኮለኛ አቡዬ ጫባላ አንተ የምን ወንድም ነው አንተ? እንዴት ነው አንዴ ባለፈን እንቁራሪት የመሰለ ሰው ጋር አይቻት እኮ ተናድጄ ወዲህ አሁን መከተል ጀምሬያታለሁ። እናንተ ጋር ታየኋት ይኸውልህ አቡዬ ምን መሰለ፣ እሷ እንደምትታየው አይደለም፣ እንደ ስልኩ አይደለችም። በጣም ልጅ ናት። ማርያምን አሁን አንዳንድ ሰዎች እንደዚህ ናቸው፣ አንዳንድ ሰዎች እንደዚህ ናቸው። እድሜያቸው የ10 ውስጥ ነው የሚመስልህ፣ ግን ያዋለደ ሰው ሲናገር ግን ትደነግጣለህ። ያሙኔ ይኸውልህ አብይ 24ም ሆነ 19ም 20ም ሆነ ሰው አንዳንዴ ልጅነትን የምትረዳበት በነገራችን ላይ ልጅነት ትረዳለህ። ኢንተርቪው ላይ እንትኗ ነው እኔ ጎበዝ ያስባለኝ የሆነ ኮንፊደንሷ ንግግሯ የሆነ የመርበትበትና የፍራቻ የለባትም። ያ ነው ሌላውን እንቶ እና ያ ንግግሯ በቃ በጣም አንድ ሰው ራስን ራስ ከፍ ካላደረገ ማንም ከፍ ያደርግልህ። ላይክ አድርጋታለሁ። እውነቴን ነው። ጀግና ማንም አይናገርም እኮ እንደዛ ማለት ማንም ስላንተ በኮንፊደንስ ስለራሱ ማንም ሰው የለም። ዛሬ ድሮ ይህ ቤተሰብ እንግዲህ ቪዲዮ እንዳያችሁት ይህንን ይመስላል ማለት ነው። በጣም ሲዘዋወር ነበረ፣ ግን በሚያሳዝን ሁኔታ ሲዘዋወር የነበረው የሆነች ፓርት ላይ አቡፋኖ የተናገራት ነገር ብቻ ተቆርጣ ስትዘዋወር ነበር። ልክ ነው እያልኩኝ አይደለም፣ ግን አንዳንዴ ቪዲዮ ሪከርድ አድርገን ስንለቅ ሙሉ መረጃ ነው መሆን ያለበት። ገባችሁ? አሁን ከዛ በኋላ ምን እንዳወሩ እነዚህ ሁለቱ ልጆች በእርግጠኝነት ብዙ ሰዎች አልሰማችሁም። ያቺ ተቆርጣ የተለቀቀችው ቪዲዮ ብቻ ናት ሰዎችን መነጋገሪያ ስታደርግ የነበረችው አይደለ? ሰዎችን የሚያነካካ ነገር አይነት ሪከርድ አድርገን ባንፖስት መልካም ነው። የአቡፋኖ ንግግር እየደገፍኩት አይደለም። ገባችሁ? አንደኛ ነገር እንደ እህትና እንደ ወንድም የሚተያዩ ልጆችን በሌላ ነገር እንዲተሳሰቡ መገፋፋት ጥሩ አይደለም። ገባችሁ? በቃ እኛ እህትና ወንድም እንደሆኑ ነው የምናውቀው፣ እሱን ነው የምናውቀው። ፈጣሪ ወቅ የውስጡን። ገባችሁ? ግን ደግሞ አቡፋኖም ስህተት ነው፣ ኦፍኮርስ ስህተት ነው። ለምን ማንኛቸውም የሰው ልጅ የሰው ፍጡር ስንባል ሁላችንም በራሳችን ቆንጆ ነን። ገባችሁ? ሁሉም ሰው ለራሱ ብትጠይቁት ስለራሱ ቁንጅና ነው የሚነግራችሁ። የሰው ልጅ አስቀያሚ ምናምን በዚህ ልክ የሰው ልጅ አይባልም። ለምን አስቡ፣ እናንተም ሰፋ አድርጋችሁ አስቡ። ቤተሰብ እናንተ ስትፈጠሩ መልካችሁን በራሳችሁ ምርጫ አይደለ? በራሳችን ምርጫ ቢሆን በጣም ብዙ የምናስተካክላቸው ነገሮች አስተካክለ የምንፈጠራቸው ነገሮች ነበሩ። የፈጣሪ ስራ ነው። ገባችሁ? ስለዚህ ፈጣሪ በሰራን ነገር ደግሞ ማላገጥና ማሾፍ መሳደብ ልክ ነው ብዬ አላስብም። ግን ደግሞ ሰው በሚያስበው ልክ ነው መናገር የሚችለው። ገባችሁ? የአቡፋኖ ንግግር እንደ ሰውኛ አልደግፍም። ለምን ሁሉም ሰው በራሱ ቆንጆ ነው። ሁሉም ሰው የፈጣሪ ስራ ነው። ገባችሁ? ስለዚህ ያለውም ሰው ደግሞ ይሄን ያክል የሚያስጠላ ሰው አይደለም። ምንም ይወጣለት ነገር የለም እውነት ሀቅ ለመናገር። ስለዚህ ሰው ደግሞ የሚያስበውን ያክል ነው የሚናገረው። ለምን ይሄን ተናገርክ ማለት አንችልም፣ መብቱ ነው። ሚዲያ እስከሆነ ድረስ ሚዲያ ላይ ሰዎች የተለያየ ነገር ሊሉን ይችላሉ። ገባችሁ? ግን ደግሞ እኔ ፖይንቴ እንደሰማችሁት የኮስተርን ምላሽ ሰምታችኋል። እኔ እህቴ ናት ብሏል። ለእናንተ ያላችሁ ምናምን ባይዘዌ ፍቅር ይሁን አብሮ እንትን በማለት ምናምን አይደለም።
ገባችሁ? እሷ ታውቃለች ማን ለእሷ ምን እንደሆነ፣ ማን ለፍቅር እንደሚጠቅማት፣ ማን ለወንድምነት እንደሚጠቅማት። የእሷ ምርጫ ነው። እሷ ናት የምታውቀው። ሌላን ሰው እየተናገርን ሌላን ሰው ዝቅ እያደረግን እከሌ አይገባትም እከሌ ነው የሚገባት እያልን እኛ መወሰን አንችልም። ገባችሁ? እሷ ምርጫዋን ታውቃለች። እሷ የሚስማማትን ታውቃለች። ገባችሁ? ስለዚህ ምርጫዋን ለእሷ እንተውላት እና እነዚህ እህትና ወንድም ልጆች መሀል ደግሞ እንደዚህ አይነት ነገር ሀሳብ መፍጠሩ ተገቢ ነው ብዬ አላስብም። እኛ እስከምናውቀው ድረስ ወንድሟ ነው። በቃ እንደ ወንድሟ ወንድሜ ነው የምትለው፣ እንደ ወንድሟ ነው የምታየው። ሌላ ነገር እንደዚህ እንትን መባባሉ ልክ ነው ብዬ አላስብም። እና ሁላችንም የፈጣሪ ስራዎች ነን። ማንም ፈልጎ አስቀያሚ የሆነ የለም፣ ማንም ፈልጎ ቆንጆ የሆነ የለም። ገባችሁ? ለሀቅ ለነፍሳችሁ ከሆነ የምትመሰክሩት ይህን ነገር ትክክለኛ ሰው ፍትሃዊ ሰው ከሆናችሁ ኦፍኮርስ አትደግፉም በትክክል። ምክንያቱም ነገኛም እንደዚህ ልንባል እንችላለን፣ ፈልገን ባልተፈጠርነው መልክ ማለት ነው። እያንዳንዳችን ሁላችንም የፈጣሪ ስራዎች ነን እንዳልኳችሁ። ስለዚህ ይሄ ነገር እንደኔ አግባብ ነው ብዬ አላስብም። ይሄ የግል ሀሳብ፣ አስተያየት፣ አመለካከቴ ነው። ማንም ሰው የፈለገውን ማሰብ ይችላል። ገባችሁ? ዓለም ሙሉ አንድ ቢያስብ እኔ የተለየ ሀሳብ ካለኝ ሀሳቤን አልቀይርም። ብዙ ሰው አንድ እንትን ስላለ ሀሳቤን አልቀይርም። ገባችሁ? ስለዚህ ለሰው ደግሞ በዚህ ልክ እንትን ማለት ጥሩ አይደለም። ገባችሁ? ግምጃዬ ሕፃን ልጅ አይደለችም። የሚመጥናትን አብሯት የሚሆነን ሰው ታውቃለች። ማንም ሆነ ማንም ማለት ነው። ስለዚህ አቡፋኖ ተሳስተሃል ነው ምለው እንደኔ። ያ ፈጣሪ የፈጠረውን ሰው በዛ ልክ መናገር መጸየፍ ተገቢ ነው ብዬ አላስብም። ምክንያቱም ደግሞ ምንም ቢሆን ከግምጃይም ጋር ቢሆን ጥሩ ጊዜ ከዛ ሰው ጋር አብረው አሳልፈዋሉ። ጥሩ የፍቅር ጊዜያቶችን አብረው አሳልፈዋሉ። ነገ ደግሞ ሊታረቁ ይችላሉ። ገባክ? አንተ ነህ መሀል ላይ የምትቀረው። ነገ እነዚህ ልጆች ሊታረቁ ይችላሉ። ስለዚህ በእንደዚህ አይነት በፍቅረኛ ማቾች መሀል ላይ ገብተን የሆነ አንዱን ዝቅ አንዱን ከፍ እያደረግን መናገር፣ እዛ ሰው ላይ ጠባሳ ማስቀመጥ ተገቢ አይደለም። እኔ እንደዚህ አይነት ነገርን ሰው ስለሆንኩ የሰዋዊነት ስሜት ስለሚሰማኝ ነገ እኔም ድባር ስለማልፈልግ እንደዚህ አይነት ነገሮችን አፕሪሼት አላደርግም። ገባችሁ? ስለዚህ ይሄ የግል ሀሳብ አስተያየቴ ነው እንዳልኳችሁ። እናንተ ደግሞ ልክ አይደለም ልክ ነውም ካላችሁ የፈለጋችሁትን ሀሳብ አስተያየት እስኪ ኮመንት ሴክሽን ላይ አስቀምጡልኝ። አቡፋኖ ያለበት መንገድ ልክ ነው ወይ አይደለም የሚለውን ነገር እናንተ ፍትሃዊ ሆናችሁ ሳታዳሉ ሳይድ ሳትይዙ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። እኔ የተሰማኝን ነገር ከመናገር ሚዲያ ላይ ያየሁትን ነገር መጥቼ ከማውራት ምንም ብትሉ ወደኋላ አልልም። ሀሳብ አስተያየቴ ለዛሬ ይሄ ነው። አዲስ ነገር ካለ ተመልሼ እመጣለሁ። አመሰግናለሁ ባይ